የኢትዮጵያ ሂፓፕ አባቱ ነኝ። እንዴት እኔ ነኝ ማስገባችሁ፣ እኔ ነኝ ከፍልላችሁ። እኔ አሜሪካ ስመጣ ራፐሮች ልረዳ ነው። ቻፓ አለኝ ብቻ። እሺ ቆይ እዚህ ጋር አራዳ ለአንተ ምን ነው? ሰላም ናችሁ? ቡና ጠጡ። ሬዲዮን ጠልፍ ነበር። የሚገርም ምድር ላይ ከተፈጠሩት ነገሮች ማለት ያው ምድር አብዛኛው ክፍሏ ውሃ ነው። ውሃ ነው አብዛኛው። እኛም በውሃ የተሰራ ነው ብዙ ሰውነታችን። አየህ በጣም የሚያረከው የሰው ልጅ ይመስለዋል ውድ መጠጥ ምናምን ውሃ። እግዚአብሔር ግን ለሀብታም ለድሃም የመጨረሻ እርካታው የሰጠው ውሃ ነው። የማይከፈልበት ነይ ግቢልኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ የአዲዮ ጨዋታ ነው። ዛሬ የውሃና የደን ሚኒስቴር የሆነው ቴዲዮ ይዘላችሁ መጥተናል። የውሃ ሀብት ሚኒስቴር ቴዲ እንዴት ነህ? ክብሩ ይስፋ። አላይክ ደህና ነህ? ክብሩ ይስፋ። እንዳማረብህ እንዳዛ ፀጉር ፏ እንዳለች። ዛሬ ስንት ዓመት ነው ተገናኘን? 14 ዓመት አብረን ነበር የምንኖር ከዱባይ ጀምሮ ማለት ነው። እንግዲህ አስበው። ከዛ በኋላ የባለፈው ኮንሰርት መጥተህ ነበር የዛሬ 3-4 ዓመት ምናምን ከእንትን በኋላ ድጋሚ አንሰራራችበት ጊዜ ቴዲ ሄደናል። ከእንትኑ በኋላ ማለት ነው ከኮሮና በኋላ እንዴት ነህ? ኮሮና ቲክቶክን ይዞልን መጣ። ታዲያ ሰውንም አንቀጠቀጠው። አዎ ጥሩ ነው። ብዙ ሙያተኞችም ተፈጥረዋል። ከዛ በኋላ ታለንታቸውን የሚያሳዩበት በጣም ብዙ ሰው ወጥቷል። ብዙ አቅም ያላቸው ሰዎች ወጥተናል። በዛው ልክ ደግሞ ብዙ ባለጌዎችም ተፈጥረዋል። እኔ እንኳን ባለጌዎች አላቸው። ምንድነው የምትላቸው? ራሳቸውን የሚያስተዳድሩ ሰዎች ቻፓ ይለኛ። ስለዚህ አንድ ቀን አንድ ጓደኛዬ ትዝ ይለኛል። የዛሬ ስንት ዓመት መሰለ? የዛሬ 8 ዓመት ምናምን ማለት ያው ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው፣ ጥሩ ነገር ነው ምናምን። እሺ ቴዲ ግን ዘመኑ የሰገጤዎች ሳይሆን አይቀርም ማለት እውነት ሰገጤ ነው እኮ ከሰገጠን ስልጣን እንይዛለን አለ። እውነት ከሰገጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምንም ማድረግ ትችላለህ። ለዛ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል። እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል። ቲክታክ ላይ የምናየው እሱ ነው። ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው እያሰፋ ነው ቴዲ። እኔ እንግዲህ ኬት ይመጣል ግን አይዲያው ኖ እያየሁት ነው። አይዲያው እኮ አይደለም የምታየው ነገር ነው። እውነቴን ነው። ከባድ ጊዜው እኔ ከባድ ነው። በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጠብ በጣም ሰላም አክበራ ገባ። አሁን እኮ ጭጨው እግርን ያሳጣል እና አውልቀው ምናምን ነው። ከባድ ጊዜ ነው። የዘጠናዎቹ ደስ ይላል። አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልጅ ናቸው። ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር። ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ። በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው። የትኛውም ጊዜ የአፍሪካ መሪ አፍሪካን
ጠቅሞ አያውቅም። ጥቂት በጣት የሚቆጠሩ ናቸው። አይ ነው ግን ጥሩ ጊዜ ነበር እኛ ያሳለፍነው። አዎ አሜን። ምን እንደሆነ ታውቃለህ? ሁሉም ጊዜ የራሱ አይ ነው አካሄድ አለው፣ የራሱ ውበት አለው፣ የራሱ ድምቀት አለው። አይ ነው አሁን ያለንበትን ነገር የምታውቀው ነው። ከባድ ጊዜ ላይ ነው ያለነው። ሰው እርስ በርስ መዋደድ ትቷል፣ መተማመን ትቷል። በጣም ችግር አለ። በተለይ አሁን ዲስ ዴይስ የምሰማው ነገር እኛውን ርቀን ስላለን አይደለምና ኢቭን በቤተሰብ የምታየው ነው። አሁን ከአንድ ሰፈር ተነስተው የሄዱ ሰዎች በቂ ነገር ስለሌላቸው የራሳቸው መቋቋሚያ ስለሌለ ግማሽ ስንት ሰው ሞት። አሁን የኔ ሰፈር ሰው እንኳን ማቀው ወጣቱ ሳይኮሎጂካሊ በጣም ነው የተጎዳው። ችግር አለ። ያው ሀገር ሲለወጥ የሚመጣ ችግር አለ፣ የታወቀ ነው። ግን በዛው ልክ ደግሞ እኩል መሄድ የከበዳቸው ሰዎች አሉ። ለውጡን ይዘው ወደፊት ማራመድ የከበዳቸው ነውጥ ነው የምለው እኔ። አሁን ይሄ ለውጥ አይደለም ነውጥ ነው። ምክንያቱም ለምን እንደዛ አልክ? እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው፣ ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ገባ? ምክንያቱም ለመኖርና ላለመኖር የሆነ ሰው መፍቀድ አለበት። ገባ? ያ ልክ አይደለም። ምክንያቱም እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ፣ እንደውም ይለያል በሚል እዛ ላይ እሳቸው የተናገሩትን ነው የጻፉት። እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል። ግን እግዚአብሔር ይመስገን እኔ ሰው ለማዝናናት የተፈጠርኩት በክፉ ጊዜም በደጉም ጊዜም ሁሌም እኔ እንደ አንድ ህዝብ ነኝ። ምክንያቱም ራሴን እንደ አንድ ህዝብ ነው የምቆጥረው። የህዝብ ልጅ ነው። ምክንያቱም ህዝብ ጎን ያለው አቋሜም አይለወጥም። ጥሩ ነገር ካየው ጥሩ ነው እላለሁ፣ መጥፎ ነገር ካየው ደግሞ መጥፎ ነው እላለሁ። እውነት የትኛውንም ጦርነትን ያልደግፍም፣ ማናችንም አንደግፍ። ምክንያቱም ማን ይደግፍ? አሁን ግን እየተዋጋን ያለው ነው ከሰይጣን ጋር። ገባ? አንደኛ ከራሳችን ጋር መጀመሪያ ውጊያችንን ጨርሰን ገባ? አባቱን የማይሰማ ልጅ ደግሞ ከባድ ገባ? ልጅ ይሄ ተውረፍ ሲባል የማይሰማ ልጅ ገባ? ለአካባቢም ለሀገርም ለምንም ጠንቅ ነው የሚሆነው። ገባ? እኔ ሳድግ አባቴ ለእኔ መስዋዕትነት ከፍሎ እኔ ለማሳደግ ስንት ጋራና ስንት ነገር ጥሩ ሲያመጣ ይሄን ገብቼ ይሄን ወጥቼ ብዬ እላችሁ አይለኝም አባቴ። ገባ? የአባትነት ግዴታው ፍቅሩን የሚያሳየው ልጁ ጥሩ ቦታ እንዲደርስለት ገባ? እና እንዲህ ወጥቼ እንዲወርጄ ሳይለን አሁን እኮ እኔ ባመጣሁት ቻፓ ይላል እንዴ ለማንሰው እንዴ ከዚህ በፊት የት ነበርክ ስትለው ቻፓ የኔ ነው ምናምን ይላል። ቻፓ የኢትዮጵያ ሕዝብ ነው። እውነት እሱ እውነት እውነቴን ነው የምልህ። እውነት እንዲህ ቀላል ከሆነ መንግስት መሆን እውነት መሰገጥ አለብህ መሰገጥ አለብህ ማለት ነው። ያ እና ወደ ሙዚቃ እንመለስ። ወደ ሙዚቃ እንመለስ። አይ ነው እኔ ፖለቲከኛ አይደለሁም፣ ግን ያለን ስሜት ነው። ራፐር እስከሆንኩ ድረስ ደግሞ ህዝቡ ጋር ያለውን ነገር አውጥተህ ነው የምትሰጠው። ሁሉም ሰው እኮ ያወራዋል፣ ያው በድብቅ ግን አሁን ምርጫ ልወዳደር አስቤያለሁ። ከባድ ልዩ ተወዳዳሪ። ልዩ ምልክት ምንድን ነው? አራዳ። እሺ ቆይ እዚህ ጋር አራዳ ለአንተ ምንድን ነው? አራዳ ማለት እንዴት ብዬ ልንገርህ? አራዳ ማለት እኔ ነኝ። ታስገድ እሺ፣ ከራሱ በላይ ለሰው የሚያስብ ከራሱ በላይ ሰውን የሚያስቀድም ሰው የሚያከብር ለሰው የሚኖር ያለውን የሚያካፍል ገባ? ሁሉ ነገሩ በቃ ለሰው የሚያስብ ተቸገረ ቢረዳ እናቱን የሚወድ ቤተሰቡን የሚያከብር ታላላቆችን የሚያከብር ታናናሾችን የሚያከብር። እኔ አንዳንድ ሰዎች ይገርማቸዋልና
ቴዲ ግን አሁን ራሱ እዚህ መጥቼ የሆነ እንትን ዶርዳሽ ላይ ምናምን ዕቃ አዝና ወይኔ አዝዣቸው ምናምን ራሴ በማደርገው ሰው ማዘዝ አይደው ይገባኛል። ሰው ማዘዝ አልወድም። አንድ ነገር ማድረግ ራሴ ነው ማድረግ የምፈልገው እና እዚህ ደግሞ ቴክኖሎጂው በትእዛዝ ነው ሁሉም ነገር ቤት የሚመጣል። ከኢትዮጵያ የምናፈቀ ብትለኝ በቃ ይሄ ራስህ የምታደርጋቸው ነገሮች አሉ። ሰው ማታስቸግረው ግን ቴዲ የከፈልክ እኮ ነው፣ የሥራ ዕድል እኮ እየፈጠርክ ነው። አይኑ አንተ ስታዝ ማዘው ነገር ራሱ ያሳዝነኛል። ምንድን ነው የምታዛው? ዶርዳሽ ላይ አይ ስታዝ አንዳንድ ነገሮች ስታዝ ምንም ስታዝ ግን ስራ እኮ ነው። አይ ኖ ያ ሰው እኮ እየተጠቀመ ነው ያለው። ደስ የሚልህ እኮ አሜሪካ በሁሉም ደረጃ ስራ ተሰርቶ የሚኖርበት ነው። አንዱ እርምጃ ገንዘብ ነው። ስለዚህ አንተም ትጠቀማለህ፣ ያም ሰው ይጠቀማል። ደስ ይላል። ወደ ኋላ ልመልስ ነው እስኪ። ስድስተኛ ክፍል ተማሪ ሆነ የፈጠራ ስራዎችን የሚያቀርበው ቴዲዮ አይደለም ቴዎድሮስ አሰፋ ምን አይነት ሰው ነበር? እስኪ ንገረኝ። አባባ ተስፋዬ ላይ የቀረበውን ቴዎድሮስ አሰፋን እስኪ ማየት እፈልጋለሁ። ምን መሰለኝ አሁን በዛ ሰዓት እኔ የኳስ ፍላጎት የኳስ ፍቅር የለኝም ምናምን አልወጣም። እንደ ወጥቼ ኳስ ተጫውቼ ተራግጬ ምናምን አላውቅም። ብዙ ጊዜ ቤት ውስጥ ነው የማሳልፈው እና መፍጠር የሆነ ነገር ፊገር አውት ማድረግ የሆነ የሰው ልጅ ነገሮችን የሚያቀልለትን ነገር ለመፍጠር ነበር በዛ ሰዓት የነበርኩት። የዛ ቴዎድሮስ አሰፋ ማለት እሺ። እና ማዘር በጣም ብዙ ጊዜ ማለት እኔን አሁን ለዚህ እንደሆን ያደረገችኝ እንዲህ እንድበቃ አድርገችኝ ማዘር። ምክንያቱም በጣም ቤት ውስጥ ስራ የምሰራው ታላቅ ነኝ፣ የመጀመሪያ ልጅ ነኝ። ቤት ውስጥ ስራ ምንም ይምጣ ምንም ፍሮንት ነኝ፣ ሁሉንም የማደርገው ቤት ውስጥ ምናምን በቃ ማለት ሌሎች ልጆች ናቸው ታናናሾቼ ናቸው እና ቅድሚያ ነኝ እና ቡና ታስወቅጠኛለች እና እቺ ነገር ከመወቅጣት ለማሽኑን አልሰራውም ብዬ ሰራሁት። ኧረ እባክህ ቆይ እንዴት በቃ ያው ተሰጡ አንዳንዴ ከምን ሰራው? ቆይ ምን አይዲያውስ እንዴት መጣ? በቃ ማለት ያው አንዳንዴ ይሰጣልና ዋው እና የዛኔ የቡና መፍጫ ማሽን ሰራውና እና እሷ አታውቅም። ትዝዝ አድርጌ ፈጭቼ ሰጣት። እሷ ድም ሚለው ነበር የምጠብቀው ድምፅ ጠብቅ እና የዛኔ እሱን አድርጌ ምናምን የቡና መፍጫ ሰርቼ ምናምን ይገርማል። አባባ ተስፋዬ ላይ ቀረብኩ የፈጠራ ስራ በዛ። እሺ ፋዘር ምን አለ? ፋዘር በጣም የሚወደው ለምን እሱ ቴክኒሻን ነበር። የምን ቴክኒሻን ነበር? ኤቭሪቲንግ ቴክኒሻን ነበረ። ከዛም የመጣ ነው ማለት ነው። ቤት የሆነ ነገር ሲያደርግ ይሰራ አብረን ነበር የምንሰራው። ኦኬ ይሄው መንገዱ ይሄ ነው። ዓርብና ቅዳሜ የአባት የቴክኒሻን ስራዎች ኤሌክትሪካል ነገሮችን መሞካከሩ እዛ የምታየው ነገር ነው ለዚህ ያደረሰና ረድተዋል አባት ወይስ በራስ ነው ያደረገው? ሲሰራ ስለምታይ አንዳንድ ነገሮች ሲሰራ ስለነበር ከጎኑ ስለነበርኩ ምናምን ረድቶኛል ብዬ እገምታለሁ። በጣም ደስ ይላል። እሺ ከዛ በኋላ ወደ ሃይስኩል ሄደው ቴዲዮ ምን አይነት ልጅ ነበር? ፍሪክ ነበርክ? ይሄ ስታይል ነበረ ነው ወይስ ጭምት ዝምተኛ ልጅ ነበርክ? ምን አይነት ሰው ነበር? ኖ ወደ ሃይስኩል ስገባ አዳዲስ ልጆች ጉርምስናውም አለ ምናምን። ከዛ ፓሪ የሚባል መጣ። ኦኬ የተዋወቅኳቸው ደግሞ አዲስ ሰፈር ነው ገባ። አየር ጤና ማለት የዛኔ ገና። የት ነው የተወለድከው? ሽሮ ሜዳ የተወለድኩት። ከዛ አየር ጤና አዲስ ሰፈር ነው። እዛ ነው ኤሌመንተሪም ሃይስኩልም የጨረስኩት እዛው ነው። እና አቡነ ባስልዮስ የሚባል ትምህርት ቤት ነበረ ኤሌመንተሪ። ከዛ በኋላ ወደ አየር ጤና እና ሃይስኩል ስንገባ ድሮ በቃ እፈራ ነበር ከሴቶች ጋር ቁጭ ብሎ ማውራት ምናምን እፈራ ነበር። ልክ ሃይስኩል ስገባ በቃ አለ ጉርምስናውም አለ ምናምን እዛ ትዝ ይለኛል ብሄሩትና ማርቲ የሚባሉ ምናምን የትምህርት ቤቱ አሪፍ ቆንጆ የሚባሉ አንደኛ የሚባሉ ሴቶች ነበሩ።
እሺ ሁለቱ ይፎካከራሉ። አንደኛዋ ለመጀመሪያ ጊዜ ተንቀሳቃሽ ስልክ ያዩት በሷ ነው። ያልነበረም የዛኔ እንዲህ ያልክ አብረህ ከስልክ ጋር ይሄ መገናኛ ግዱ ግድንግዱ ኦኪ ቶኪ ነው ይመስላል። እሱን ምናምን ሳመታ አስደመመችን እንዴ ምናምን ስለ ለመጀመሪያ ጊዜም ደግሞ ሲዲ ያየሁት የዛኔ በስመ አብ። ያቺኛዋ ደግሞ ሌላ ሲዲ ዛከቻለች። እንዴ ምን አይነት ቴክኖሎጂ ነው ምናምን እያ አስቡ። አሁን የዛኔ በቤት ስልክ ነው ታዲያ የነበረው ገባ ምናምን በቃ ይሄማ በቃ ወደ ቴክኖሎጂ እየቀረብኩ ነው ማለት ነው። በዛ ላይ እዛ ፈጠራው ከዛ ምን እንደማለት ታውቃለህ? ሬዲዮን ጠልፍ ነበር። እንዴት ሬዲዮን ጠልፍ ነበር ስለ እኛ ቤት አካባቢ ያሉ በዛ ነው ሙዚቃው የተጀመረው። ጥሩ ሄድልኝ። በዛ እዛች እኛ አካባቢ ያሉት ሰዎች እኔም ብቻ ነው የሚያዳምጡት። የፈለገ ነገር ሌላ ሬዲዮ ላይ ቢያደርጉ ሞገዱን እንትን ብለዋል፣ ስበዋል ወደ አንተ ማለት ነው። ሰቤ እንደፈለኩ የምፈልገውን ሙዚቃ አጫውታለሁ፣ የምፈልገውን ዘፍናለሁ። ዋው በዛ ነው እና ይገርማችኋልና ሰላም ናችሁ ቡና ጠጡ በማይካ በሬዲዮአቸው እትዬ ብርቄ ቡና ሊጠጡ ይፈለጋሉ ትላለህ እና እዛ አካባቢ ይቆርጥባቸዋል ሞገዱን ማለት ነው። እና በዛ ነው። ከዛ በኋላ ከነሱ ጋር አብረን መውጣት ጀመርን፣ አብረን መዝናናት ጀመርን ምናምን። ከዛ እኔን ቻፓ አለኝ ገባ እሰራለሁ። ቅዳሜና እሑድ ምን ትሰራለህ? መርካቶ ሰራ ነበር። ስራ ከፋዘር ጋር ሄደኝ። እቺ ንግዷ ከዛ ነው የጀመረችው ማለት ነው። መርካቶ ሄድና እነዚህ እንትኖች ሰራ ነበር። ኤሌክትሮኒክስ አዳዲስ እቃዎች ተጭኖ ሲገቡ አንዳንድ ፊውዝ ምናምን የሚቀጠልና የሚሰራቸው ሜንቴን አረግ ነበርና ቻፓ አለኝ ነው በቃ ነበረኝ ገባ። ልብሴን ራሴ ነው የምገዛው። ቻፓ አለኝ ብቻ። ቅዳሜና እሑድ ስራ አለኝ። ቅዳሜና እሑድ እሰራለሁ በኮንትራት። በዛ ጊዜ በኮንትራት ታክሲ ምናምን ጭቅ አድርገን እኔ ነኝ ማስገባቸው። ዴፓሪ ምናምን እኔ ነኝ የምከፍልላቸው። የት ነበር የምትሄዱ? ዴፓሪ ኮተን ክለብ። ኮተን ማን ነበሩ በእናንተ ጊዜ? እስኪ በዛ ጊዜ የነበሩ ሰዎች ለእነሱም ትዝታ እንዲሆን እነማን ነበሩ? በጣም ሁሉም ነበሩ። አሁን ከምናውቃቸው ሰዎች ያኔ ከእናንተ ጋር ፓሪ የሚወጡ ነበሩ? እሺ እነ ሳያተሽ እነ ማፊ ነበሩ፣ እነ ጆሲ ነበሩ። ጆሲ ኢን ዘ ሃውስ የስ ዋው። እሺ ብቻ ሁሉም ነበሩ። ሁሉም በቃ አሁን ከተማው ላይ ጥሩ ስም ያላቸው ሰዎች ዝነኞቹ ከእናንተ ጋር ነበሩ። እነ ጆኒ ይመጡ ነበረ። ጆኒ ራጋ እነ ጆኒ የዛኔ ፌመሶች ናቸው። ያው ይመጣሉ ይባላል ግን አይተናቸው አናውቅም። እኔ ለመጀመሪያ ጊዜ ጆኒ ያየሁት የሆነ ቦታ አግኝቼው እና እንደው ጆኒ ራሱ ያስታውሰዋልና ጉራጌትም ወጥቷል እኮ ታርጎታል ሀገሩና ማይቹ ወይኔ ጆኒ ራጋ እዚህ ይመጣል ምናምን እንዴ አንተም እዚህ ትመጣለህ። አንተ የልጅነት ስሜት ነው ያኔ በጣም ተወደው ስለነበር። እኔ ሙዚቃው አሁን ስቲል ነው የምልህ ሰው እንዴ ቴዲ ግን እስከ ዛሬ የማትለወጠው በቃ ያ ተሰም ነህ ይለኛል ብዙ ሰው። አዎ ተሰም ነኝ ገባ። አንዳንድ ሰዎች እውቀት ይመስላቸዋል ገባ። ይሄ ጥሩ ነገር ነው። እውቀት ይመስላቸዋል። እውቅና የሚሰጥ ነው፣ ሰው ነው የሚሰጥህ። እውቀት አይደል ሰው በቃ ሰው ነው ያንተን የሚሰጥህ እና አሜን የልፋቱ ውጤት ነው ግን በአንድ ነገር ነው የምትታወቀው። እውቀት ግን ሁሉን ነገር በጥሩ ነገር ትታወቃለህ፣ በመጥፎ ነገር ትታወቃለህ። እና እግዚአብሔር ይመስገን ከዛን ጊዜ የጀመረ የሙዚቃ ስራ እዚህ አድርሶኛል። በጣም ደስ ይላል። ወደኋላ መልሳለሁ። ማን ነበር የምትከታተለው? አሁን አንተ ወደዚህ ወደ ሂፕ ሆፕ ወደ ራፕ ወደ ማድረግ ነገሩ ስገባ ያንተ አይከኖች እነማን ነበሩ? ማለት ነበር መጀመሪያ ጊዜ ያዳመጥኩት ሂፕ ሆፕ ዘፈን ኤልኤል ኩጄ ነው መጀመሪያ ጊዜ ያዳመጥኩት። እሺ እና እሱንም አንድ እንደዚህ ትልቅ ተበላሽቶ ይሄን የሚያክል ትሩት አይቃቸዋለህ ከዚህ
ካሴት የሚያጫውት ከላይ ሸክላ የሚያጫውት ማለት ተበላሽቶ መጣና እዛ ውስጥ ነው ያገኘሁት። እና ሰራውና ሰማው ተመቸኝ። ይሄ ሙዚቃ ስልት ሙድ አለው ምናምን አለ። ከዛ ተመቸኝ በቃ the first time። እዛ በኋላ እነ ቱፓክን አዳምጣቸዋለሁ። በተለይ ዌስት ኮስቶች ዶክተር ድሬ እና ዌስት ኮስት ሂፕ ሆፕ ይመቸኝ ነበር በጣም አዳምጣቸው ነበር። ስታይላችንም እንደነዛ ነበር እና የኛ የዌስት ኮስት ግሩፕ ነበር የሚባለው። ማን ናችሁ እናንተ ግሩፓችሁ? ዌስት ራስ ዌስት የሚባል ነበረ። ዌስት ነበረ እነ አሌክስ የሚባሉ ልጆች ነበሩ። አሌክስ ዳንሰኛ ነበር በዛ ሰዓት። ብቻ ግሩፓችን ረጅም ነበር፣ ማአት ነበርን። እሺ ልክ ጉራጌ ቶን ወጥቶ በጣም ፌመስ ሲሆን ብዙ አልደነገጥኩም። ምክንያቱም አልክ ከጋሞች ጋር ቀድሜ ዝናን አውቀው ነበር። እነሱ ሰው ሃይ ምናምን ሲላቸው አብሬው ነበርና ብዙ አልገረመኝም አልክ። እንዴት ነው ከጋሞ ልጆች ጋር አብረህ የነበርክበት? የጋሞ ልጆች ምን መሰለህ፣ እኔ አሁን የተወለድኩት ሽሮ ሜዳ ነው ብያ እና ዴይ ፓሪ አዘጋጃለሁ። ሃውስ ፓሪ ብዬ አንድ ቀን አያቴ ቤት አያቴ ያለው ወደ ሽሮ ሜዳ ነውና እዛ አዘጋጀው ክሬዚ ዴይ የሚባል አዘጋጅቼ ጋሞች ይመጣሉ ምናምን ብዬ። እነሱ ፌመስ ናቸው፣ ያኔ ፌመሶች ናቸው። ግን እነሱ ዴይ ፓሪ ምናምን የሚባለውን ነገር አያውቁም። ብሬዛ ነው አራተኛው ተገለጥክለት ዴይ ፓሪ ብለህ ያሳያችሁ ይላችሁ ትክክለኛው ቦታው ሙዚቃ እንዴት እንደሚደመጥ እናንተ እዚህ ጋር ዋናው መደመጫው ብዬ አሳያችሁ። እሺ እዛኔ አስታውሳለሁ። ጆሲ መጥቶ ነበር፣ ማፊን መጣ ነበር፣ ሰዓት መጥተው ነበር። ዋው አንተ ጋር እንደውም እዛ ሰፈር መንገዱ እዛኔ በደንብ አላለቅም እና ድሮ ካየህ አስፋልት ሲሰራ እንትን ነበር ሹል ድንጋዮች፣ ይሄ ብረት ድንጋይ የሚባለው እሱ እንትን ብሎ አልተነጠፈበትም አስፋልት እና ወደዛ ሰፈር ምንም መኪና ገብቶ አያውቅም። እና ለታክሲዎቹ ሄድኩና እዚህ ጋር የሆኑ ሰዎች ይመጣሉ እና ሲመጡ ዴይ ፓሪ እያላችሁ ጫኑ። እንዴት ይሄ አይደል እሳት እኮ ነው። እዛ ይሄ ነው እዚህ ጋር ነው ቤታችን፣ እዛ ድረስ አምጧቸው ምናምን ብዬ እንደውም ትዝ ይለኛል አጎቴን ከፍዬው ነበር የዛን ቀን። ለምን ማንም ቻፓ ካመጣት ችግር የለውም አዘጋጅበት ብሎ ቻፓ ገባውለት 250 ብር መግቢያ 5 ብር ነበረ። እና ለዲጄው ራሱ ዲጄ ማን ነበር? ነፍሱን ይማረው ዲጄ ጌት ጉራጌቱ ላይ ዲጄ ጌት እሱ ነበር። ነፍሱን ይማረው እሱ ነበረ። እንደውም የዛን ጊዜ ስክራች የበዛበት ሲዲ አምጥቶብኝ በመሀል እየተቆራረጠ አምስት ብር እንትን አልኩት። 5 ብር ቀጣሁት ማለት ከምከፍለው ላይ የስክራቹ የአንድ ሰው እና ባይዘው በዛ ሰዓት 5 ብር ማለት በጣም በቃ ያበደ ብር። እንዴት አለ ስንት ነገር ይሰራልሃል። እና 250 ብር ደግሞ አስበው። ቤቱን እኮ የራያቴን ቤት እኮ ተከራይተን ቤት ተከራይተን 250 ለሱ ሰጠው። ለአጎት የሰጠሁት ማርደኛ ነው ምናምን እዚህ ቤት ምናምን ሙዚቃ ምናምን የምታጨው ከሆነ ችግር የለውም ተባለ። ከዛ ጋርድ ቀጠርኩኝ። ጋርድ 2 ጋርድ በ10 ብር 2 ጋርድ በር ላይ ማለት እንዳስቸግሩ ሂሳብ አልከፍልም ምናምን እንዳይሉ ሁሉም መጥተዋል። ና ችግሩ ምን መሰለህ፣ የሆነ ሰዓት ላይ በር ላይ መቀመጣ በጣም ክራውድ ነበር፣ በጣም እንትን ነበር ምናምን ጋርዶቹ ሲፈልጋቸው አጣዋቸው። ለምን የት ባገኛቸው ቆንጆ በሰጧቸው 10 ብር 2 እንትን ጠጅ ገዝተው ስክር ብለው እኛ ዛኔ መጠጥ ምናምን አናውቅም፣ ግን ሰክረው ሰው ይባላል። ምንድን ነው እላለሁ ማለት ቅርጽ ይደዳል ቅርጽን ጀመሩ እና ይሄ ማለት ያሳለፍነው ሞመንት ነው የምነግርህ። እና ያ ጊዜ 90ዎቹን ዛስ ዋይ የምወደው ምክንያቱም ያሳለፍነው ጊዜ ታውቃለህ፣ እኛ እንደዛ
ቲሸርታችን እንደዚህ በተጨምቆ ላብ እስኪወጣ ድረስ የምንጨፍረው ግን ሚሪንዳ እየጠጣ ነበር በሚሪንዳ በቃ ቫይቡ ነው በቃ ሙዱ በቃ ያን መሆን ነው እንጂ ሱስ የለም ጫት የሚቅም ሰው ካየ የሆነ ሌላ አካል ነው አጋንንት አስወጣለት እና በቃ በዛ ሰዓት ምንም አይነት ሱስ አይታወቅም በጣም የሚገርም ነው በቃ ማለት አንድ ጭዌ ላጫውት የጫት ስትል በጣም አንድ ልጅ በጣም የቃመ አስቸገራቸው እና ይሄ ልጅ ጸበል ለምን አንወስደውም ብለው በቃ ነገ ቀን አብረው ተቃሙና በቃ በጊዜ ተኛ ነገ በጠዋት እንመጣለን ጸበል ይዘን እንሄዳለን እሺ ጠዋት 12 ሰዓት ሲያንኳኩ እየቃመ ተነጋግረን እሺ ብለን መክረን አይ እንዳያመልጠኝ በዚህ ይዤው ለግባ ብዬ ነው ብሎ ተርጂና ይዘው ወደ ጸበል ከተፋት ይወጣል በዚህ ገለንትኑ እሺ ቀጥል እና በጣም ጥሩ ጊዜ ነበር በጣም ጥሩ ጊዜ ነበር ጊዜው ደስ ይላል ገንዘቡ ቫልዩ አለው ሲሰው ፍቅር ደስ ይላል ሁሉ ነገር ብርቅ ነው አሁን እኮ ብርቅነቱን ማጣ ነው ያለን ፍቅር ምናምን ይሁን ብትንትን አለ ልዩነቱ ሰፋ እኔ የሚገርም ነገር አሁን ይሄ የሰው ልጅ መገናኘት አለበት ብዬ አስባለሁ በተለይ አሁን የሙዚቃ ኮንሰርቶች ሾዎች ሲዘጋጁ በጣም እየጠፋ የመጣው ነገር ምንድነው ሰው አርቲስቱን ሰፖርት ሊያደርግ ይመስለዋል ለራሱ ለመገናኘት ነው ዋናው ታውቃለህ ተራርቀናል እኔ አሁን አንዳንዴ ይገርመኛል እኔ ሰው እየሞተ እንደሆነ ራሱ ተገናኝተህ ካላወራህ እኮ አይሆንም ገባ እንደዚህም አለ እንደ ብዬ ለመጀመሪያ ጊዜ ደነገጥኩት ታውቃለህ የመጀመሪያ ሾይ የሰራሁት ለመጀመሪያ ጊዜ ከአዲስ አበባ ውጪ ለመጀመሪያ ጊዜ ኮንሰርት የሰራ ነው የዛኔ እንደውም ጉራጊቱን ይወጣ ሰሞን ነው እኔ ጋሞች ምናምን ተሰብስበን መቀሌን ይሰራል እሺ እንዴት ነበር ሜን ኢንያፒ ማፒ የሚባሉ ራፐሮች ነበሩ እና ዌስት ኮስት እና ኢስት ኮስት ተባብለው ተጣልተው ነበርና ከባድ ኮታኩ ቢገርም እና ሬድ ክሪፕስ እና ብላድ ማለት ነው ብሉና ሬድ ነው የሚለብስ ግማሹ ሬድ ይለብሳል ግማሹ ብሉ ይለብሳል እንዴ አሜሪካ ነው እንዴ መጣው እና ለመጀመሪያ ጊዜ ሁለቱን ነያፒ ማፒና ሴሞን የሚባሉ ራፐሮች ነበሩና ከኛ ጋር እንዲዘፍኑ ምናምን አድርጌ ምናምን አብረው እና ገርሙኝ ማለት ባይ ዘ ዌይ በጣም ሂፕ ሆፕ በጣም የሚደመጠው አንደኛ መቀሌ ነው አንደኛ ሁለተኛ ጋምቤላ ነው ኧረ እባክህ እግዚአብሔርን እኔ ጋምቤላ ሜጂ ሰርች እኔም ብቻ አልዞርኩበት የትኛው ክልል ሁሉም ሀገር ዞሬያለሁ አፋሩን ብትሄድ ደቡብን ብትሄድ በጣም ብዙ ለፍተሃል ስማ አጣዬ የምትባል ከተማ ታውቃለህ አጣዬ ይሄን ሰርተሃል የዛሬ ስንት ዓመት መሰለህ አሁን ማወራለህ የዛሬ 16 17 ዓመት ማወራለህ ማለት የዛኔ ቴክኖሎጂውም አልተስፋፋም ቤት አዳመጡት ሁላ ነው የምለው ሙዚቃዬን ነገርኩ የዛኔ ሂፕ ሆፕ የሚለው አሁን እኔ ብዙ ጊዜ አሁን ይሉኛል ሂፕ ሆፕ እኔ አባቱ ነኝ የኢትዮጵያ ሂፕ ሆፕ አባቱ ነኝ ግባል አባቱ በቃ እኔ መንገዱን ባልጠርግ ኖሮ ይሄ ሙዚቃ ስልት አባቱ ነኝ ብዬ ማውራት የምችልበት ብዙ ነገር ለፍቼበታለሁ ደክሜበታለሁ ገባ ይሄ ሙዚቃ ስልት እኮ ነበር ከድሮም ኢትዮጵያ ውስጥ ነበር ጉሊቶች ነበሩ አፍሪሶች ነበሩ ይሄን አጋጣሚ ልንገርህ ለመጀመሪያ ጊዜ የመጣሁት እኔ አሜሪካ ስመጣ ራፐሮች ልረዳ ነው እውነቴን ነው የምልህ እንዴት እሺ ገባለት ለመጀመሪያ ጊዜ እሺ ሚስ ካሮል ትባላለች ፒኤችዲ ያላት
እሺ ሂፕ-ሆፕ ላይ ጥናት እያደረገች ነበር። እሺ ሂፕ-ሆፕ የሚለው የሚውዚክ ኢንዱስትሪ እንትን ላይ ጥናት የፒኤችዲዋን ያዘችው በዛ ጥናት ላይ ሰርታ ነው። እሺ እና ጥናቱን እያጠናች አጋጣሚ ሆኖ ወደ ኢትዮጵያ ትመጣለች። እሺ ከዛ ስትመጣ እስቲ የዚህ ሀገር ራፐር ይባልና ሲፈለግ እኔ አባቱ ቴዲዮ መጣች፣ አዋራችኝ ምናምን እንደዚህ ነው እኛ የአሜሪካን ራፐሮችን እንደዚህ ኒው አዳዲስ ራፐሮችን ለማውጣት ከነ ሊል ቡዚ ማኔጀር ነው ሆና ሰርታለች። እሺ ከሷ ጋር እንገናኛለን እንደዚህ ነው ስትለኝ ኖ ሂፕ-ሆፕ የመጣው እኮ ከኢትዮጵያ ነው አልኳት። እንዴት አለች። ድሮ እናንተ ነጮች ስታስቸግሩ ምንዋጋው እየሸለልን እየፎከረን ነው፣ እኔ ላሳይሽ ብያት፣ አጋጣሚ ሆኖ ሾው የት ነበረኝ? ጎንደር ነበረኝ። አጋጣሚ ሆኖ የሆነ ሰው አባት ነፍሱን ይማረው ሞቶ ነበር። እዛ ላይ ቀብሩ ላይ ታውቃለህ ደግሞ ጎንደር ወደ ጎጃም ስትሄድ እየተሸለለ ነው፣ የሰራውን ነገር እየተነገረለት ነው የሚቀበረው፣ ዘራፍ እየተባለ ኦ ማይ ጋድ አለች። እውነትም ትንፋሹ ከዚህ ነው አለች። ከዛ ተነቀሰች። ምንድን ነው የሚባለው ስትለኝ ሽለላና ቀረርቶ ነው። የዚህ እናታቱ አሰራት እኔ አላየሁትም። የሆነ ቀን ሽለላና ቀረርቶ ተሪ እዚህ ጋር ይላል ሸሌ ቀርቶ